ሰው በዚህ ምድር ላይ ሲኖር አንድ ማንነት አለው። ሰው ግን ለሰው ልጅ ሁለት ማንነት ይሰጣል። ያ ማንነት ምን አይነት ማንነት መሰላችሁ? አፈር ነህና ወደ አፈር ትመለሳለህ ይላል ሰው ሲያውት ማለት ነው። እና ምን ልላችሁ ፈልጌ ነው፣ እኔ በዚህ ምድር ላይ እየኖርኩኝ ሁለት ማንነት አይኖርም፣ አንድ ማንነት ነው። ሁለት ማንነት የነበረው ኢየሱስ ክርስቶስ ብቻ፣ እሱ ፍጹም ሰው ነው፣ ፍጹም አምላክ ነበር። እኔ ግን በዚህ ምድር ላይ እየኖርኩኝ ሁለት ማንነት በፍጹም ሊሆን አይችልም። አዎ ሰው ነኝ፣ አዎ አፈርም ነኝ። እኔ አፈር አይደለም ሰው ነኝ። ምናልባት ከአፈር ልፈጠር እችላለሁ፣ ከአፈር ልመጣ እችላለሁ፣ ጭቃ ምናምን ልመጣ እችላለሁ እንጂ አሁን ላይ አፈር አይደለሁም። አሁን ላይ ሰው ነኝ። እኔ አፈር ነኝ ወይ ደግሞ እሱ አፈር ነው የሚባለው ከሞትኩኝ ነው። እኔ አፈር መሆን የምችለው ሰው ነው የሚለው ማንነት ሲቀየር ነው። እንኳን እኔ ጤፍን ገዝተህ አስፈጭተህ እንጀራ አድርገህ እንጀራውን ትሪ ላይ አቅርበህ ኑ እንጀራ እንበላለን ነው እንጂ የምትላቸው ጤፍ እንብላ አትላቸው። ገባህ? ምክንያቱም ትሪ ላይ ያለው እንጀራ እንጂ ጤፍ አይደለም። አዎ ከጤፍ ሊመጣ ይችላል። የዛኔ ግን እና ጤፍ እንብላ ብል አንተም ሰው አትጋብዝም፣ አንተም ሰው አጠራም፣ እንጀራ እንብላ ነው የምትለው። ገብቶሃል? ስለዚህ እንኳን እኔ በአምላክ የተፈጠርኩ ቅርና እንኳን እስትንፋስ ያለብኝ ሰው ይቅርና እንጀራ ራሱ ነው ገብቶሃል? እና እኔ አንድ ማለት ነው ያለኝ፣ ሁለት ማለት የለኝም። አዎ አዳም ጌታ ኢየሱስ አፈር ነህና ወደ አፈር ትመለሳለህ ብሎታል። አዎ ልክ ነው። እሱ እግዚአብሔር አዳምን እየተቆጣው ነበር እንጂ ወደ አፈር እንደሚመለስ እርግጠኛ ያደረገው ነው እንጂ አፈር ነህ በቃ አሁን ራሱ አፈር ነህ እያለው አይደለም። አፈር ነህና ወደ አፈር ትመለሳለህ በሚሞተው ቀን ነው፣ ለሚሞተው ቀን ነው ያለው አባባል የተጠቀመው እንጂ በዛ ሰዓት አዳም አፈር ነበር፣ ከአፈር ነው የመጣው። ገብቶሃል? ስለዚህ አፈር ነህና ወደ አፈር ትመለሳለህ ብላችሁ ስትሰብኩ ወይም ስታወሩ ወይም ስትመክሩ በማስተዋል ተናገሩ እንጂ አሁን በዚህ ምድር ላይ ያለው ሁሉ አፈር ነው አትበሉ። ሰው አፈር ነው ከሞተ በኋላ ነው። አፈር ነህና የምትለው ቃል ደግሞ ከአፈር መምጣቱን ነው የሚያሳየው እንጂ አሁን ላይ አፈር ነው እያለው አይደለም። ስለዚህ እኔ አፈር አይደለም፣ አንተ አፈር አይደለም። ከሞትክ በኋላ ድብን ያልክ አፈር ነህ።